በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ መንፈሱን ገላጭ አድርገን የአምስተኛውን ቀን ትምህርት እንጀምራለን። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ያለውን በጸሎት መንፈሱን እናነባለን። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆነ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስለ አንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆነ ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታህ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተን ያገኙ የታደሉ፣ አንተን የሚያዳምጡ የተመሰገኑ፣ በአንተ ጎዳና የሚሄዱ ከፍታን የሚወርሱ፣ አንተን ሁለንተናቸው ያደረጉ በሰማይና በምድር የገነኑ ናቸውና እግዚአብሔር ሆይ ዋጋ ሰጪ ባለ ዋጋ የምታደርግ አምላክ ስለሆንክ እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ እንጀራን ብቻ ሳይሆን ቃልህን የምታጠግብ፣ ምድራዊ በረከትን ብቻ ሳይሆን ክብርህን የምታጠግብ ታላቅ አምላክ ነህና በአንተ ብቻ ዓለምን መናቅ፣ በአንተ ብቻ ሰማይን መናፈቅ፣ በአንተ ብቻ የምድርን ክብር ጥሎ መመነን፣ በአንተ ብቻ የዚህን ዓለም ጥቅም መጸየፍ ይቻላል። አምላካችን ሆይ ሁሉን ጥለን ሁሉን የምናገኝብህ አንተ ሀብታችን ማትረፊያችን ስለሆንክ በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። መራመድ ማንችለውን ለጽድቅ ልምሾ የሆነውን እኛን ባሪያዎችህን በጽድቅ መንገድ ላይ እንድንጓዝ ድልም ዘበንም አቅምም በረከትም ስለሆንከን ጌታችን ሆይ በእውነት እናመሰግንሃለን። እንደ ቸርነትህ እኛን ፍለጋ ከሰማይ ሰማያት የወረድክ ከቅድስት ከብፅዕት ከድንግል ማርያም የተወለድክ በምድረ እስራኤል ተዘዋውረህ እውነትን ብርሃንን የገለጥክ በመስቀል ላይ ሞትህም ደግሞ ዕዳችንን የከፈልክ አምላክ አንተ ነህ። በእውነት ጌታችን ሆይ ፈላጊያችንን ስለሆንክ ጀርባችንን በሰጠህን ዘመን ሁሉ አንተ ግን ገጽህን ስላሳየህን በእውነት እናመሰግንሃለን። በተጻፈው ቃልህ በኩልም ቤተ ክርስቲያንንና የሰውን ሕይወት ሁሉ ስለምትመራ በቃልህ ውስጥ ያልተገለጠ ምስጢር፣ ያልተተነተነ እውነት፣ የማያበለጽግም ደግሞ እውቀት የለምና በእውነት ጌታችን ሆይ ስለ ቃልህ
በእጃችን ስላለው ስለተጻፈው ያንተ ሰነድ ከሰማይ ስለተላከው ለምእመን ስለተላከው የፍቅር ደብዳቤ ስለሆነው ስለ ብሩክ መጽሐፍ እናመሰግንሃለን። ሁሉንም የምትይዝ ጌታ ሆይ እችን ሕይወታችንን ካንተ ጋራ በሰላም እንድንፈጽማት አልጫውን ዓለምም ደግሞ ባንተ እንድናጣፍጠው ከቢድ የሆኑትን ዘመናት ሁሉ ባንተ እንድናሸንፋቸው ኃይልም ስልጣንም አቅምም በረከትም እንድትሆነን አቤቱ እንማጸንሃለን። እኛን ባሪያዎችህን ደግሞ በጽኑ ይቅርታ እንድታስበን ለበደላችን ስርየት ለመተላለፋችንም ይቅርታን ከሰማይ እንድትልክ አቤቱ እንማጸንሃለን። በጨለማ ለተቀመጡት ቀቢጸ ተስፋ ለሚወዘውዛቸው ሌቱና ቀኑ ለተጋጠመባቸው ሁሉ ዛሬ የድል ብርሃን እንዲወጣ አቤቱ እንማጸናለን። ሕመምተኞችን በቸርነትህ እንድታስብ ከታናሹ ጀምሮ እስከ ታላቁ ድረስ ለምታስፈልገው በመጠኑ እንድትገለጥ አቤቱ እንማጸናሃለን። ሰውን የምትወድ ጌታ ሆይ ስለ ቸርነትህ የሙት ልጆችን እንድትቀበላቸው ጧሪ ያጡትንም ደግሞ እንድታስጠጋቸው ዘመኔ በከንቱ አለቀ ለሚሉ ሁሉ የዘመን ማትረፊያ የሰርክ መብራት እንድትሆናቸው አቤቱ እንማጸናለን። ቸር ሰውን የምትወድ አምላካችን ሆይ እንደ ቸርነትህ በዲያብሎስ ፈተና የሚሞገቱትን የህሊና ትግል ያለባቸውን በደዌ ዳኛ በአልጋ ቁራኛ የተያዙትን በአጋንንት እስራት ተይዘው የሚጨነቁትን ሁሉ ነፃ እንድታወጣልን አቤቱ እንማጸናለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን ስለ እኛ በመልካም የሚያስቡትን በፊትህም የሚቆሙልንን ሁሉ አቤቱ ሆይ በቸር እንድታስባቸው በበጎ እንድትመልስላቸው እንማጸናለን። ለዓለም ሁሉ የምህረት ፊትህን እንድትመልስ የታወኩ መንደሮችን ከተሞችንና አህጉሮችን ሁሉ እንድታረጋጋልን አቤቱ እንማጸናለን። ለቅድስት ቤተ ክርስቲያንም የበረከት የጽንዓት ዘመን እንዲሆን ለምህረት የተከፈቱ ደጆቿ ሳይዘጉ እስከ መምጣት ቀን ድረስ እንዲጸኑ እንማጸናለን። አገልጋዮችህን በሞገስህ እንድትከልላቸው በጥበብ እንድታስታጥቃቸው የሚረግጡትን ለምለም የሚናገሩትን ቀለም እንድታደርግላቸው አቤቱ እንማጸናለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምሕረት በመካከላችን ትሁንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔር ሕዝቡን በመጽሐፍ እንደሚያነጋግራቸው ተጽፎልናል። ብዙ ሰው እግዚአብሔር በሕልም ቢያናግረው በራእይ ቢያዋራው ይከጅላል። እግዚአብሔር ግን እርግጥ በሆነው በተጻፈው ቃሉ በኩል ዕለት ዕለት ሊያናግረን ቅርብ ሆኗል። ሕልምም ራእይም ጠላት ሊጠቀምባቸው የሚችሉ እግዚአብሔር በብቸኝነት የማይናገርባቸው ናቸው። ሰይጣናዊ የሆኑ ራእዮች አሉ። ከሰይጣን የሆኑ ሕልሞችም አሉ። የተጻፈው ቃሉ ግን እግዚአብሔር በእርግጠኝነት እኛን የሚያነጋግርበት ነው። መልስ ያለው ሰው ጥያቄን አይፈራም። ዓለም ሞጋች ናት። ተራ ጠያቂ ሳትሆን ፍርድ ቤት አቁሞ እንደሚከራከር ባላጋራ ናት።
ከኛ የሆነው ቃል የፍልስፍና ድምፅ የዓለምን ጥያቄ ሊረታልን አይችልም። የሕይወትን ሙግት ጸጥ ሊያሰኝልን አይችልም። እግዚአብሔር እንኳ በእግዚአብሔር ቃል መልሷል። እግዚአብሔርም በእግዚአብሔር ቃል ለሳሙኤል ይገለጥ ነበር ተብሎ ተጽፏል። በአንደኛ ሳሙኤል በምዕራፍ 3 ላይ ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ በዲያብሎስ ለመፈተን ፈቀደ። በአዳም ውድቀትን ወርሰን ነበረ፣ በክርስቶስ ድልን እንድንወርስ እርሱ በፈቃዱ ተፈተነ። ከዲያብሎስ ጋር በነበረው ሙግት ጌታችን ኢየሱስ ክርስቶስ አዲስ ቃል ቢያወጣ ዛሬ ለእኛ መመሪያ ይሆን ነበረ። እርሱ ግን ከብሉይ ኪዳን በመጥቀስ እንዲህ ተብሎ ተጽፏል በማለት ዲያብሎስን ድል ነሳ። ሰይጣንም ለአመሉ ጠቅሷል። ጌታ ግን እንዲህ ተብሎ ተጽፏል በማለት የዲያብሎስን ውጊያ ድል ነሳ። የዲያብሎስን ውጊያ ድል የሚነሳ የተጻፈው ቃል ነው። ሐዋርያው ቅዱስ ጳውሎስ በኤፌሶን 6 ላይ የክርስቲያን ሕይወት የጦር ሜዳ ውሎ መሆኑን ይናገራል። ስለዚህ ክርስቲያን መታጠቅ አለበት። ትጥቁ አንደኛ መመከቻ ሲሆን ሁለተኛ ማጥቂያ ነው። ከክርስቲያን የማጥቂያ መሳሪያዎች አንዱ የእግዚአብሔር ቃል ነው። የእግዚአብሔር ቃል ያለው ሰው የዲያብሎስን አንገት የሚቆርጥበት ሰይፍ አለው። የእግዚአብሔር ቃል ከበረከታችን፣ ከምቾታችን፣ ከልቀታችን፣ ከከፍታችን በዚህ ዓለም ላይ ከምንፈልጋቸው ተምኔታችን ጋር የተያያዘ ሳይሆን ከህልውናችን ጋር የተያያዘ ነው። እንጀራን የሚያኮርፍ ሰው የለም፣ ምክንያቱም የህልውናው መሰረት ነው። የእግዚአብሔር ቃልም አይኮረፍም፣ ምክንያቱም የህልውና መሰረት ነው። ጌታችን ኢየሱስ ክርስቶስ ከዲያብሎስ በተፈተነ ጊዜ ከብሉይ ኪዳን 3 ጊዜ በመጥቀስ ፈተናውን ድል ነሳ። የስስትን ፈተና ድል ነሳ። የትዕቢትን ፈተና ድል ነሳ። የፍቅረ ነዋይን ፈተና ድል ነሳ። በቤተ ክርስቲያን ትምህርት፣ በመጽሐፍ ቅዱስ ትንታኔ የኃጢአት ራሶች ተብለው የሚጠሩ 3 ናቸው። የመጀመሪያ ስስት ነው። ሁለተኛ ትዕቢት ነው። ሶስተኛ ፍቅረ ነዋይ ነው። አንዳንድ ሰው ለኃጢአት ብኩን ነው፣ ለጽድቅ ግን ስስታም ነው። ለመጠጥ ብኩን ነው፣ ለአስራት በኩራት ግን እጆቹ የተያዘ ነው። ስስት የኃጢአት ሁሉ ስር ነው። አዳም በገነት የወደቀበት የመጀመሪያው ኃጢአት ስስት ነው። ስስት ይበቃኛል ላለማለት መሳሳት። የሚሳሳ ሰው መጥገብ አይችልም። የሚሳሳ ሰው ረሃቡን እንጂ ጥጋቡን ማዳመጥ አይችልም። ስስት ብዙ ሰዎች የእውቀት ስስት አለባቸው። ይህንንም ያንንም ያኛውንም መማር ይፈልጋሉ። ዓላማው እውቀትን ለመገብየት አይምሮን ስራ ለማሰራት ሳይሆን ከዚህ ባጣ በዛኛው በላለው ብለው ነው። መኖሪያ የዘላለም አምላክ መሆኑን ይረሳሉ። እውቀትም በእብደት ሊሻር ይችላል።
ሰውን የሚያኖረው ብልሃቱ የሰማይ አምላክ እግዚአብሔር ብቻ ነው። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከአንተ በታች ናቸው ተብሎ ተጽፏል። እንዲመስለን እንሰራለን፣ እንዲመስለን እንማራለን፣ እንዲመስለን በማለዳ እንሰማራለን። እግዚአብሔር ያንንም አዟል። መኖር ግን በእግዚአብሔር ነው። ሰጪ ግን አንድ አምላክ ነው። ጌታችን ኢየሱስ ክርስቶስ ስስትን፣ ትዕቢትን፣ ከኔ በላይ ማን አለ ባይነትን፣ እግዚአብሔር የፈጠረውን እግዚአብሔር ትልቅ ያለውን ማቃለልን፣ የሰው አመሳሶ ደረጃ ማውጣትን፣ እገሌ ባለጠጋ ነው፣ እገሌ ድሃ ነው፣ እገሌ ሹም ነው፣ እገሌ የተሻረ ነው ማለትን፣ ይህንን ትዕቢት ጌታ ድል ነሳ። ትዕቢት በመልክ፣ በቁመና፣ በጤንነት፣ በማግባት፣ በመውለድ መመካት ነው። ትዕቢት በወገን፣ በዘመድ፣ በዘር፣ በቋንቋ፣ በጎሳ መመካት ነው። ትዕቢት በተሰጠን ጸጋ ከራሳችን እንደመነጭ አድርገን እንዳልተቀበለ ሁነን መቆም ነው። እግዚአብሔር ብዙ ነገሮችን ይታገሳል፣ ትዕቢትን ግን አይታገስም። የትዕቢተኛ ውድቀቱ ፈጣን ነው። ትዕቢተኛ ክብር ለእግዚአብሔር ሳይሆን ክብር ለኔ ባይ ነው። ዲያብሎስ ከጽርሐ አርያም ወደ እንጦሮጦስ የወረደው በዝሙት አይደለም፣ በትዕቢት ነው። አዳም ከገነት የወጣው በዝሙት አይደለም። አዳምና ሔዋን ከገነት እስኪወጡ ድረስ ደናግላን ነበሩ። አዳም ከገነት የወጣው በትዕቢት ነው። ብዙ ታላላቅ አገልጋዮች ከመንገድ የቀሩት በትዕቢት ነው። ትዕቢተኛ ሰው ቅድስናው የራሱ ይመስለዋል፣ ስለዚህ በወደቀው ይፈርዳል። ትዕቢተኛ ሰው እንዴት እገሌ ያጣል፣ እንዴት እገሌ ይታመማል፣ እንዴት እገሌ ይቸገራል፣ እንዴት እገሌ ጸጋን ይነጥፋል ብለው የራሳቸውን ከፍታ በሰው ውድቀት የሚሰሩ ናቸው። እግዚአብሔር ትዕቢትን ይበቀላል። ትዕቢት በሰማይ የሚከፈል ዋጋ እንዳይመስላችሁ። ትዕቢት በምድር ላይ በዚህ ህልውና የምናጭደው ሰይጣናዊ ዘር ነው። በውስጣችን ያሉ ትዕቢቶችን መንቀል አለብን። እነዚህን ትዕቢቶች ለማወቅ ከፈለግን በሌሎች ላይ ያለንን ንቀት እሱን መፈተሽ አለብን። ሌላውን የሚንቅ ሁሉ እርሱ ትዕቢተኛ ነው። ጌታችን ኢየሱስ ክርስቶስ ዲያብሎስን በተጻፈው ቃል በብሉይ ኪዳን ጽሕፈት፣ በብሉይ ኪዳን መጻሕፍት ድል ነሳ። ስለዚህ የብሉይ ኪዳን መጻሕፍት ጌታችን ኢየሱስ ክርስቶስ ከፈተናው እስከ እርምጃው፣ ከእርምጃው እስከ መስቀል ድረስ የጠቀሳቸው በመሆናቸው የብሉይ ኪዳን መጻሕፍት ሕያዋን ክቡራን ናቸው። በመስቀል ላይ ተሰቅሎ እንኳ ጌታ ካሰማቸው ከሰባቱ አጽርሐ መስቀል ውስጥ ሁለቱን እንኳ ብንወስድ ከብሉይ ኪዳን ከዳዊት መዝሙር የተወሰዱ ናቸው። አምላኬ አምላኬ ስለምን ተውኸኝ የሚለው ከመዝሙረ ዳዊት የተወሰደ ነው። አባት ሆይ ነፍሴን በእጅህ አደራ እሰጣለሁ የሚለው ከብሉይ ኪዳን ከመዝሙረ ዳዊት የተወሰደ ነው። ስለዚህ ብሉይ ኪዳን ለመጀመሪያይቱ ቤተ ክርስቲያን እንደ ሐዲስ ኪዳን የምትጠቀመው ነበረ። የማቴዎስ ወንጌል የማርቆስ ወንጌል ሳይመጣ የነበረው ብሉይ ኪዳን ነው። ብሉይ ኪዳን የተስፋ ወንጌል በመሆኑ ሐዲስ ኪዳን ልጠቅሰው ትችላለች። ለሐዲስ ኪዳን መመሪያ መሆን ይችላል።
ምክንያቱም ሐዲሱ ባይታሰብ ብሉይ ኪዳን አይዘጋጅም ነበረ። በዓሉ ባይኖር ዋዜማ አይኖርም ነበረ። አሁንም መጽሐፍ ቅዱስን በሚመለከት 4 ነጥቦችን እናነሳለን። ብሉይ ኪዳንም የመጽሐፍ ቅዱስ አንዱ ክፍል ነው። የመጀመሪያው መጽሐፍ ቅዱስ ዕውቀትን ቢሰጠንም ሁሉንም ዕውቀቶች አይሰጠንም። እግዚአብሔር ሁሉን ዕውቀት ለመግለጥ ደክሞ አይደለም። የኛ የተፈጥሮ ውስንነት ግን ሁሉን እንዳናውቅ ያደርገናል። ሁሉ የሚለው ቃል የሚቀጸለው ለእግዚአብሔር ብቻ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር በሁሉ ቦታ የሚገኝ ነው። እግዚአብሔር ሁሉን አድራጊ ነው። ሁሉ የሚለው ቃል የሚቀጸለው ለእግዚአብሔር ብቻ ነው። ሁሉ የሚለው ቃል ለሰውም ለመልአክም አይስማማውም። ሁሉ በእርሱ ሆነ የተባለው ለእግዚአብሔር ብቻ ነው። መጽሐፍ ቅዱስ ዕውቀትን ይሰጠናል። ስለ እግዚአብሔር፣ ስለ ራሳችን ማንነት ዕውቀት ይሰጠናል። ሁሉንም ዕውቀቶች ግን አይሰጠንም። ሁለተኛ ዋነኛ ዓላማውን ይነግረናል እንጂ መንገድ ላይ አይቀርም። መጽሐፍ ቅዱስ ወደ ታላቅ ፍጻሜ የሚገሰግስ መጽሐፍ ነው። ብሉይ ኪዳን ወደ ክርስቶስ ሰው መሆን ይገሰግሳል። ሐዲስ ኪዳን ደግሞ ወደ ምጽአተ ክርስቶስ ይገሰግሳል። መጽሐፍ ቅዱስ መንገድ ላይ የሚቀር በአንድ ርዕስ ተጠምዶ ዋነኛ ዓላማውን የሚረሳ አይደለም። መጽሐፍ ቅዱስ ገስጋሽ ነው። ስለዚህ በአንዳንድ ቦታዎች ላይ አጭር መረጃ እንጂ ዝርዝር ዕውቀት አይሰጠንም። ለምን ስንል የመጽሐፉ ዓላማ እሱ አይደለም። ሶስተኛ ወደ ክርስቶስ ይጓዛል እንጂ ሁሉንም ነገር አይተነትንም። የመጽሐፍ ቅዱስ ዋነኛ ርዕስ ክርስቶስ ነው። ክርስቶስ በሥጋ ይመጣል። ይሄ በሐዲስ ኪዳን ተፈጸመ። ክርስቶስ በግርማው ይመጣል። በዕለተ ምጽአት ደግሞ ይፈጸማል። ክርስቶስ ናፍቆት ያልሆነበት ዘመን በመጽሐፍ ቅዱስ የለም። 5500 ዘመን ክርስቶስ ከድንግል ይወለዳል የሚል ተስፋ ነበር። አበው በተስፋ፣ ካህናት በምሳሌ፣ ነቢያት በትንቢት፣ ሊቃውንት በሱባኤ ጠበቁት። ክርስቶስ መጣ። ክርስቶስ መጥቶ 33 ዓመት ከ3 ወር በምድር ላይ ኑሮ ወደ ሰማይ ባረገ ቀን ደመና ከዓይናቸው ሰውራ ስትቀበለው ቅዱሳን መላእክት ወደ ምድር ወረዱ። አንጋጠው ለነበሩት ሐዋርያት ወደ ሰማይ ምን እያያችሁ ነው? ወደ ላይ ሲሄድ ያያችሁት ክርስቶስ እንደገና ይመጣል አሏቸው። ከዛች ቀን ጀምሮ እስከ ዛሬዋ ቀን ድረስ ክርስቶስ ይመጣል የሚል የቤተ ክርስቲያን ተስፋ ነው። ከዚያች ቀን ጀምሮ ቤተ ክርስቲያን ክርስቶስ ይመጣል ብላ ማራናታ ጌታ ሆይ ቶሎና እያለች ትናፍቃለች። ስለዚህ የክርስቶስ መምጣት የዘመናት ናፍቆት ነው። ነፍሳችን ሁል ጊዜ የምትኖርበት ዓላማ የሚመጣውን ክርስቶስን ለመጠበቅ ነው። መጽሐፉ ወደ ክርስቶስ የሚገሰግስ መጽሐፍ ነው። አራተኛ መጽሐፉ ዝም ሲል ዝም ማለት አምልኮት ነው። አምልኮት ማለት
ለእግዚአብሔር ሥርዓት መገዛት ነው። አምልኮት ማለት እግዚአብሔር ያዘዘንን ድሆችን፣ ጦም አዳሪዎችን ማሰብ ነው። አምልኮት ማለት እግዚአብሔር እወቁ ያለንን ነገር ተግቶ ማወቅ ነው። ከዚህ አትለፉ ባለን ነገር ደግሞ በትህትና አንተ ራስህን ታውቃለህ ብለን መቀመጥ ነው። መጽሐፍ ቅዱሳችንን ስናገላብጥ ጌታችን ኢየሱስ ክርስቶስ ካስተላለፋቸው የማስጠንቀቂያ መልእክቶች አንዱ ወዮልሽ ኮራዚን የሚል ነው። ኮራዚ የተጠቀሰችው አንድ ጊዜ ነው። በኮራዚን ታላላቅ ተአምራቶች ተደርገዋል፣ ግን አልተጻፉም። ጌታችን ኢየሱስ ክርስቶስ ያደረጋቸው ተአምራት በሙሉ አልተጻፉልንም። ሰማይና ምድር ባልበቃቸው በማለት ዮሐንስ ይናገራል። ለመዳናችን የሚጠቅመውን ያህል ግን ተጽፎልናል። ስለዚህ መጽሐፉ ዝም ሲል ዝም ማለት አለብን። መጽሐፉ 12 ዓመቱ ላይ ጌታን ይጠቅስና 30 ዓመት ላይ ነው የሚከስተው። ይሄንን ክፍት ዘመን በሩቅ ምስራቅ ያሉ የቡዲስት እምነት ተከታዮች እኛ ጋር መጥቶ የቡድሃን እምነት እያስፋፋ እያጠናከረ ነበር በዚህ ዕድሜው ይላሉ። መጽሐፉ ዝም ሲል ዝም ማለት ይገባል። አዎ መጽሐፉ ዓላማውን የማይስት ገስጋሽ መጽሐፍ ነው። ለዚህ ቀጥሎ የምንጠቅሳቸው ጥቅሶች አሉ፣ ወደ እነሱ እንሄዳለን። መጽሐፈ ኢያሱ ምዕራፍ 10 ቁጥር 13 መጽሐፈ ኢያሱ ምዕራፍ 10 ቁጥር 13 ሕዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ፣ ይህም በያሻር መጽሐፍ የተጻፈ አይደለምን? ፀሐይም በሰማይ መካከል ዘገየ፣ አንድ ቀንም ሙሉ ያህል ለመግባት አልቸኮለም ይላል። በዛን ቀን ስለነበረው የጦርነት ውሎ መጽሐፉ ለመተንተን አልፈለገም። ስለዚህ ነገር ተጨማሪ እውቀት የምትፈልግ ከሆነ በያሻር መጽሐፍ ላይ ተጽፎልሃል፣ እዚያ ሄደ ማንበብ ማጠናከር ትችላለህ። የኔ ዓላማ ግን ሌላ ነው እያለ ነው። የያሻር መጽሐፍ ማለት የጦርነት ታሪክ የተጻፈበት መጽሐፍ ነው። መጽሐፍ ቅዱስ ስለ ጦርነት ሲናገር የዓለም ጦርነቶች ታሪክ መጽሐፍ አይደለም። እግዚአብሔር ግን ለደካሞች እንደሚዋጋ የሚናገር ነው። በገባኦን ሰማይ ላይ ፀሐይ መቆሟ ትልቅ ተአምራት ነው። መጽሐፍ ቅዱስ ተአምራት ላይ የማይዘገይም መጽሐፍ ቅዱስ ወደ መዳናችን የሚገሰግስ መጽሐፍ ነው። ተአምራት ሁሉ ስጋን ይጠቅማሉ፣ ነፍስን የሚያድን ግን የክርስቶስ ደም ብቻ ነው። ተአምራት ዓላማቸው ምድር ላይ ነው። ዓላማቸው ወይም ቀጥተኛ ተጠቃሚያቸው ስጋ ነው። የነፍስ ጥቅም ያለው በእምነት ነው። የነፍስ ጥቅሟ ህብስተ ሕይወት ክርስቶስ ነው። ጽዋ መድኃኒት ክርስቶስ ነው። መጽሐፍ ቅዱስ ተአምራት ላይ አይዘገይም። አንዳንድ ጊዜ መጽሐፍ ቅዱስን ስናጠና የጦርነት ታሪኩ ላይ እንዘገያለን። መጽሐፉ የሚለን ምንድን ነው? ይህንን ከፈለክ በያሻር መጽሐፍ አለል፣ በጦርነት ታሪክ መጽሐፍ ላይ አለል፣ እዛ አገላብጥ ነው የሚለው። ተአምራት ላይ እንዘገያለን። ምክንያቱም ዘማ ትውልድ ተአምራት ምልክት ይናፍቃል ተብሏል። ዘማ ማለት በአንድ የማይረጋ፣ ዘማ ማለት ቃል ኪዳን የሌለው፣ ዘማ ማለት አካሉን አይምሮውን ሲያባክን የሚኖር ነው። ዘማነት የአንድ ነገር ብቻ የብዙ ነገር ነው። ተአምራት በመጽሐፍ ቅዱስ ውስጥ
የአማኞች የመጨረሻው በረከት አይደለም። እንደውም አረማውያን ልባቸውን ለሃይማኖት እንዲከፍቱ ማነሳሻ ነው። ስለዚህ ምልክት ለአሕዛብ እንጂ ለአማኝ አይደለም። ዛሬም ምልክትን ተአምራትን የሚያሳድድ ካለ ወደ ክርስቶስ ሙላት መድረስ አይችልም። አንዳንድ ጉዳዮቻችን የተአምራት መልስ ይፈልጋሉ። እግዚአብሔር በተአምራቱ ካለንበት ነገር ሊያወጣን በእውነት ይገባል። የሥጋን ፈጣሪ እሱ በመሆኑ መልሱ ከሱ ጋር ነው ያለው። ነገር ግን ተአምራትን እንደ ሙሉ ጥጋብ መውሰድ እግዚአብሔር ያዘጋጀልን ዘላለማዊ በረከት መዘንጋት ነው። የአእምሮት መክፈቻውን የመጨረሻው ምግብ ማድረግ፣ ዋናው ምግብ ሲመጣ ጠግቦ መቆየት ነው። በአንደኛ ነገሥት በምዕራፍ 14 ቁጥር 29 ላይ የቀረው የሮብዓም ነገር ያደረገውም ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ሮብዓም የዳዊት የልጅ ልጅ ነው፣ የሰሎሞን ልጅ ነው። ሮብዓም ለእስራኤል ነገድ ወይም ለእስራኤል መንግስት በሁለት መከፈል ምክንያት የሆነ ነው። ሮብዓም የሚታወስ ቢሆንም ለሀገር መከፈል ግን ምክንያት በመሆኑ የሚታወስ ነው። በደግ ታሪኩ ሳይሆን በክፉ ታሪኩ የሚታወስ ነው። ታዲያ ስለ ሮብዓም ተጨማሪ መረጃ ፈልጋለሁ የሚል ካለ ይሄ መጽሐፍ አያግዝህም እያለን ያለው። በይሁዳ ነገሥታት ታሪክ መጽሐፍ ተጽፎልሃል ነው የሚለው። ልብ አድርጉ፣ መጽሐፉ መንገድ ላይ አይቀርም። መጽሐፉ ወደፊት የሚገሰግስ ነው። መጽሐፉ ርዕሱን የማይስት ነው። የመጽሐፉ ዋነኛ ዓላማ ክርስቶስ ነው። ክርስቶስ ይወርዳል ይወለዳል ነው። በእውነት አንዳንድ ሰዎች እንደሚሉት አምላክ አይወርድም አይወለድም ነው የሚሉት። ክርስትና ልዩ የሚያደርገው ይኸው ነው። አምላክ በራሱ ክብር እዛው ሩቅ ሆኖ የሚኖር እንጂ የኛን ደካማ ባህሪ የሚዋሃድ አይደለም። አምላክ የሚገድል እንጂ አምላክ የሚሞት አይደለም ብለው ያምናሉ። አምላክ ይገድላል፣ አምላክ በርቀት በከፍታ ነው ያለው የሚለው ትምህርት አስደናቂ አይደለም። በሰማይ የሚኖረው በምድር መገኘቱ፣ እግዚአብሔር ሰውነትን ገንዘብ ማድረጉ፣ መግደል የሚችለው መሞቱ፣ እሱ ነው የሚደንቀው። ሃይማኖትን ሰማያዊ ረቂቅ ጥበብ ያደረገው የክርስቶስ ሰው መሆን ነው። በእግዚአብሔር ልዕልናማ ከአይሁድም ጋራ ከሌሎቹም ሃይማኖቶች ጋር እንስማማለን። በእግዚአብሔር ትህትና ነው የማንስማማው። በእግዚአብሔር ዝቅ ማለት፣ በእግዚአብሔር ከድንግል መወለድ፣ በእግዚአብሔር በበረት መጣል፣ በመሰደዱ በሞቱ በሱ ነው የምንለያየው። የኔ አምላክ ድህነትን የሚያውቅ ነው፣ መታመምን የሚያውቅ ነው፣ ብቸኝነትን የሚያውቅ ነው፣ ሕማም መከራን የሚያውቅ ነው። ስለ እኔ የሞተ ነው ማለት በእውነት ጥጋብ ነው፣ በእውነት ደስ የሚያሰኝ ነው። አንደኛ ነገሥት 16:5 የቀረው የባኦስ ነገር ስራውና ጭከናውም በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ከሮብዓም በኋላ ቅድም እንደገለጥነው እስራኤል ለሁለት ተከፍላለች። የሰሜኑ መንግስት የእስራኤል መንግስት ይባላል። የደቡቡ መንግስት ደግሞ የይሁዳ መንግስት ይባላል። የሰሜኑ መንግስት 10 ነገድን ያቀፈ ነው። መናገሻ ከተማው ሴኬም ነው። የደቡቡ መንግስት 2 ነገድ ያቀፈ ነው። ነገደ ይሁዳና ነገደ ብንያም። መናገሻ ከተማው ኢየሩሳሌም ነው። የቀረው የባኦስ ነገር ስራውም ጭከናውም በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? የዚህ መጽሐፍ ዓላማ የባኦስን ስራውን
ጭከናውን፣ ልማቱን፣ ክፋቱን መናገር አይደለም። እሱን ማወቅ የምትፈልግ ከሆነ በእስራኤል ነገሥታት ታሪክ መጽሐፍ፣ በሰሜኑ መንግሥት ታሪክ መጽሐፍ አለልህ ሄደህ አንብብ ነው የሚለው። መጽሐፉ ርዕሱን የማይረሳ ነው። ብዙ ሰዎች መጽሐፉ ዋነኛ ርዕስ ባላደረገው ነገር ላይ ይዘገያሉ። ስለዚህም ዋናው ላይ ሳይደርሱ ይቀራሉ። ሁለተኛ ዜና ምዕራፍ 9 ቁጥር 29 የቀረው ፊተኛውና ኋለኛው የሶሎሞን ነገር በነቢዩ በናታን ታሪክ፣ በሴሎናዊው በኦሄያ ትንቢት፣ ስለ ናባጥ ልጅ ስለ ኢዮርብዓም ባየው በባለ ራእዩ በአዶ ራእይ የተጻፈ አይደለምን? የሰሎሞንን ታሪኮች ማወቅ የምትፈልጉ ከሆነ ነው የሚለው። የዚህ መጽሐፍ ዓላማው የእሱን እነማንን እንዳገባ፣ ምን አይነት የፍቅር ሕይወት እንዳሳለፍ መተንተን አይደለም። የናታን ታሪክ መጽሐፍ አለ፣ የሆያ ትንቢት አለ፣ እንደዚሁም ደግሞ የባለ ራእዩ የአዶ ራእይ መጽሐፍ አለ። እዛ ላይ ተመልከቱ ነው የሚለው። መጽሐፉ ርዕሱን የማይዘነጋ ወደፊት የሚገሰግስ ነው። በሁለተኛ ዜና አሁንም 12-15 ላይ የሮብዓምም የፊተኛውና የኋለኛው ነገር በነቢዩ ሸማያና በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለምን? በሮብዓምና በኢዮርብዓም መካከል በዘመናቸው ሁሉ ሰልፍ ነበረ ይላል። ኢዮርብዓም ሰሜናዊ መንግስት ሲገነጠል የመጀመሪያው መሪ ነው። እንዴት ሆኑ የምትሉ ከሆነ የሰሜኑና የደቡቡ ሲላቀቁ ለሁለት ሲከፈሉ ቀጥሎ ምን ተከሰተ የሚል ተጨማሪ የታሪክ ጥናት የምትፈልጉ ከሆነ ዜና መዋዕል መጽሐፍ አይረዳችሁም። ይሄ በአዶ የትውልድ ታሪክ መጽሐፍ ላይ ተጽፏል፣ ሄዳችሁ አንብቡ ነው የሚለው። መጽሐፉ ርዕሱን አይረሳም። በአስቴር መጽሐፍ አስቴር 10 ቁጥር 2 ላይ የኃይሉና የብርታቱም ሥራ ሁሉ ንጉሡም እስከምን ድረስ እንዳከበረው የመርዶክዮስ ክብር ታላቅነት በሜዶንና በፋርስ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? መርዶክዮስ ማን ነው የምትሉ ከሆነ በፋርስ ምድር ላይ የሚኖር አይሁዳዊ ነው። መርዶክዮስ ድንጋይ ላይ ተቀምጦ ወይም በድንጋይ መቀመጫ ላይ እየኖረ አስቴርን ግን ዙፋን ያወረሰ ነው። አንዳንድ ጊዜ የእግዚአብሔር ሰዎች በደሳሳ ጎጆ ውስጥ እየጸለዩ ሌሎችን ሀገር ያወርሳሉ። እነሱ ድሆች ናቸው፣ ለሌሎች መበልጸግ ግን ምክንያት ናቸው። ታዲያ ስለ መርዶክዮስ ክብሩ ታላቅነቱን በደንብ ማወቅ እንፈልጋለን የምትሉ ከሆነ መጽሐፍ አስቴር ዓላማው እግዚአብሔር ለአይሁድ ያለውን ትድግና መግለጽ ነው፣ ማዳን ማብራራት ነው። የመርዶክዮስ ነገር እንዴት ነው? የዛ ባለ ውለታ የእሱ ነገር እንዴት ነው የምትሉ ከሆነ በሜዶንና በፋርስ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ሄዳችሁ እዛ ደግሞ አንብቡ ነው የሚለው። መጽሐፉ ርዕሱን አይዘልም። ስለዚህ በዚህ ውስጥ መጽሐፍ ቅዱሱ ዋቢ የሚያደርጋቸው የሚቀስታቸው የይሁዳ ነገሥታት ታሪክ መጽሐፍ፣ የያሻር የጦርነት መጽሐፍ፣ የእስራኤል ነገሥታት ታሪክ መጽሐፍ፣ የባለ ራእዩ የአዶ ራእይ መጽሐፍ፣ አሁንም የአዶ የትውልድ ታሪክ መጽሐፍ፣ የሜዶንና የፋርስ ነገሥታት ታሪክ መጽሐፍ እናገኛለን። መጽሐፉ ወደ ክርስቶስ ይገሰግሳል። ስለ ጦርነት ቢናገርም ስለ ጦርነት የሚዘግብ የዓለም ታሪክ መጽሐፍ አይደለም። መጽሐፉ ዝም ሲል ዝም ማለት አለብን። ስለ መካከለኛው ምስራቅ ቢናገርም የመካከለኛው ምስራቅ የፖለቲካ ትንተና መጽሐፍ አይደለም። ስለ ሰው ቢናገርም የስነ ሰብ ጥናት መጽሐፍ አይደለም። ስለ ታሪክ ቢናገርም መጽሐፉ ከማንም የተሻለ የታሪክ መጽሐፍ አይደለም።
ስለ ፍልስፍና ቢናገርም የፍልስፍና መጽሐፍ አይደለም። ስለ ስልጣኔ አመጣጥና እድገት ቢናገርም የሙዚቃ መሳሪያ እንዴት እንደተጀመረ የሚናገረው፣ የሰናዖር ግንብ እንዴት እንዳደገ የሚናገረው መጽሐፍ ቅዱስ ነው። ስለ ስልጣኔ ቢያወራም የስልጣኔ የዘመናዊነት ተንታኝ መጽሐፍ አይደለም። መጽሐፍ ቅዱስ ስለ ፍቅር ይናገራል፣ ስለ ፍቅርም ስለ ጠብም ይናገራል። ግን የፍቅር መጽሐፍ አይደለም። አንዳንድ ሰዎች መጽሐፉ የተጻፈበት ዓላማ ስላልተረዱት መኃልየ ዘሰሎሞን ላይ ሲደርሱ የወንድና የሴት ፍቅር ይመስላቸዋል። ምክንያቱም ሰው እንደ ውሎው ነው የሚተረጉመው። ሰው እንደ ውስጡ መሻት ነው የሚተረጉመው። መኃልየ የወንድና የሴት የፍቅር መጽሐፍ አይደለም። መጽሐፉ አሁንም መጽሐፍ ቅዱስ ስለ ጋብቻ ቢናገርም የጋብቻ መጽሐፍ አይደለም። ስለ ድህነት የሚናገር መጽሐፍ ነው። የብሉይ ኪዳን ዋነኛ ርዕሱ እግዚአብሔር እስራኤልን ከግብፅ ባርነት አድኖ ሕዝቡ እንዳደረጋቸው ነው። ሐዲሱ ኪዳንም ክርስቶስ በደሙ ፈሳሽነት ዓለምን አድኖ ወገኑ አካሉ እንዳደረጋቸው የሚገልጽ ነው። ስለዚህ የመጽሐፍ ቅዱስ ዋነኛ ዓላማ ድህነት ነው። ዋነኛ ዓላማ ክርስቶስ ነው። መጽሐፍ ቅዱስ ተሰብኮ መጽሐፍ ቅዱስ ተተንትኖ መስቀሉ ድህነት ካልተነገረ አልተሰበከም። ቀራንዮን የማያካትት ስብከት ሁሉ ትንታኔ ነው፣ ፍልስፍና ነው፣ ትምህርት ነው፣ ገለጻ ነው። ስብከት የሚባለው ቀራንዮን ድህነትን ማዕከል ያደረገ ነው። ስብከት የምንለው ቀራንዮን ድህነትን ዓላማ ያደረገ ነው። አሁንም የብሉይ ኪዳንን መጻሕፍት በሚመለከት ቶሎ ለመፍጠን እንድንሞክር 10 ነጥቦችን አነሳላችኋለሁ። ትምህርቱ ሰፊ ስለሆነ ቶሎ ለመግለጽ እንሞክራለን። የመጀመሪያ የብሉይ ኪዳን መጻሕፍት የእግዚአብሔር ቃል መሆናቸውን ማመን አለብን። ምክንያቱም የእግዚአብሔር ቃል መጽናኛ የሚሆነን የእግዚአብሔር ቃል መሆኑን ስናምን ነው። ቃሉ የእምነታችን መገኛ ነው። ቃሉ በሕይወታችን እንዲተረጎምም እምነትን የሚፈልግ ነው። የእግዚአብሔር ቃል በእምነት ጀምሮ በእምነት የሚፈጽም ነው። ለፍልስፍና አይመችም፣ ለሰዋዊ መላ አይመችም። እንደውም ከፈላስፎች ጋር በመጋጨቱ ቃሉ እውነተኛ መሆኑን እንረዳለን። ከዘመናውያን ጋር በመጋጨቱ ቃሉ እውነተኛ መሆኑን እንረዳለን። ብዙ ሰዎች እግዚአብሔር ያልሰጣቸውን ሥራ ይሰራሉ። ሳይንስና መጽሐፍ ቅዱስን ለማስታረቅ ይደክማሉ። ምን አገባቸው? ባለቤቱ እኮ ያልጨነቀው። ነቢያትና ሐዋርያት ቃሉን ከፍልስፍና ጋር ለማስታረቅ ከእናንተ ጋር እኮ አይጣላም ለማለት አልተጨነቁም። ለዚህ ዓለም ጠበብቶች የሚያስፈልጋቸው የሰማይ ተስፋ ነው። ለዚህ ዓለም ታላላቆች የሚያስፈልጋቸው መንግሥተ ሰማያት ነው። መጽሐፍ ቅዱስና ሳይንስ ቢጋጩ ደስ ነው የሚለን፣ ሲጋጩ ይኑሩ። ያንን ለማስታረቅ አይደለም የተላክ ነው። ሰው ራሱን ክዶ የሚቀበለው መጽሐፍ ነው። እንኳን ፍልስፍናውን እኔነቱን ክዶ የሚቀበለው ለሰማዕትነት የሚዘጋጅበት መጽሐፍ ነው። ሳይንሱ መሬት ትዞራለች ይላል፣ መጽሐፉ ደግሞ ፀሐይ እንደምትዞር የሚመስል ነገር አለ፣ ሁለቱ እንደዚህ ነው የሚታረቀው እያሉ የሚጨነቁ ሰዎች አሉ። እኛ እየዞርን ነው፣ በቂ ነው። በየቀኑ እየዞረብን ነው። በዚህ ዓለም ውጣ ውረድ፣ በዚህ ዓለም ፈተና፣ በዚህ ዓለም ትግል። ያ አይደለም አንገብጋቢው ነገራችን። ዋነኛው ነገራችን መንግሥተ እግዚአብሔር ነው።
የዚህ ዓለም ዘመን ተጠናቆ በሰማይ ማደሪያ ማግኘታችን ነው። ዘመን በዘላለም መለወጡ እሱ ነው የኛ ትልቅ ርዕስ። ይህንን የድካም ዓለም ተገላግለን በዘላለም መንግስት ማረፍ እሱ ነው የኛ ተስፋ። ቤተ ክርስቲያን ሁል ጊዜ የምትለው ነገር አለ። በተስፋ ትንሣኤ አምናለሁ፣ በሚመጣው ህይወት አምናለሁ። ጸሎተ ሃይማኖት የምንለው ይሄ ነው። ከሞት እንነሳለን። ይሄ ስጋ ፈርሶ በስብሶ አይቀርም። የሚመጣውን ህይወት እንወርሳለን። ሁለተኛ የብሉይ ኪዳን መጻሕፍትን ስናስብ እግዚአብሔር በዚህ ውስጥ ምን ይናገረኛል ማለት አለብን። የእግዚአብሔር ድምፅ ማጉያ ነው የብሉይ ኪዳን መጻሕፍት። ሶስተኛ አንዱም ነቁጥ ያለ ጌታ ዕውቀት አያልፍም። አንዱም ነቁጥ የምንለው ስርዓተ ነጥብ ነው። አንዱ የውጣ የሚባለው ስርዓተ ነጥብ ነው። ምልክት ነው። የምልክት ቋንቋ ነው። ማቴዎስ 5:18 እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ ይላል። ብሉይ ኪዳን ከእግዚአብሔር አፍ የወጣ በመሆኑ ትንሽ አይደለም። ከእግዚአብሔር አፍ የሚወጣ ሁሉ ትልቅ ነው። ብሉይ ኪዳን ማለፍ ያለበት ነገር እንኳ የሚያልፈው በራሱ በባለቤቱ ተፈጽሞ ነው። ስለዚህ በብሉይ ኪዳን ግዝረት በጥምቀት ተለውጧል። መስዋዕተ እንስሳ በመስዋዕተ ክርስቶስ ተለውጧል። እድገት አምጥቷል። መተካካት ተፈጽሟል። ስለዚህ ብሉይ ኪዳንን በሚመለከት ሐዲሱ ኪዳን በሶስት መንገድ ይቀበለዋል። የመጀመሪያው ፍጹም ለውጥ የተደረገበት ትእዛዝ አለ። ዓይን ያጠፋ ዓይኑ ይጥፋ። ይሄ ፍጹም ለውጥ የተደረገበት ነው። አጽንዖት የተሰጠው ደግሞ አለ። እንደገና መሻሻል የተደረገበት አለ። የተሻሻለ የተለወጠ አጽንዖት የተደረገበት አለ። በዚህ መንገድ መረዳት አለብን። አይ ሁሉም ነገር እንዳለ ነው ብለን የምናስብ ከሆነ ዛሬም በግና ፍየል መጎተት ነው። ዛሬም የእንስሳ ስብ በቤተ ክርስቲያን ማጤስ ነው። ነገር ግን የክርስቶስ ስጋና ደም ዛሬ በቤተ ክርስቲያን ስለሚፈተት መስዋዕተ እንስሳ የበግ መስዋዕት በክርስቶስ መስዋዕት ተተክቷል። አትስረቅ ድሮም አትስረቅ ነው፣ ዛሬም አትስረቅ ነው። አታመንዝር ድሮም አታመንዝር ነው፣ ዛሬም አታመንዝር ነው። የጸኑ ሕግጋት አሉ። አራተኛ የምንወደውና የለመድነውን ብቻ ሳይሆን ሁሉንም ማጥናት አለብን። ከብሉይ ኪዳን ጨርሶ ማናያቸው አሉ። እያንዳንዱ ቁጥር ለኛ መልእክት አለው። ይልቁንም ዘመን ሳይገሰግስ ዓይንም ሳይያዝ ቶሎ ማጥናት አለብን። አምስተኛ ሁሉም መጻሕፍት ስለ እግዚአብሔር የተወሰነ ነገር እንጂ ሁሉንም ነገር አይነግሩንም። ስለ እግዚአብሔር ትንሽ ነገር ይነግሩናል፣ ለአእምሮአችን ተጠንቅቀው። ሁሉንም ግን አይነግሩንም። ለምን? እግዚአብሔር ከመታወቅ በላይ ነው። ስድስተኛ የነገረ መለኮት ትልቅ መሰረት ነው። ብሉይ ኪዳን የነገረ መለኮት ትልቅ፣ ስለ ምስጢረ ሥላሴ ትልቅ መሰረት ነው። ስለ እግዚአብሔር ሉዓላዊነት፣ ስለ እግዚአብሔር ስሞች ወይም አስማተ እግዚአብሔር መሰረት ነው። ሰባተኛ ያልተፈጸሙ ተስፋዎች አሉት። ክርስቶስ በመምጣቱ የብሉይ ኪዳንን ዋነኛ ነገር ፈጽሟል። ግን ያልተፈጸመ ተስፋ ገና በብሉይ ኪዳን አለ። ስለዚህ መጽሐፉ አሁንም በስራ ላይ ነው። ስምንተኛ እስራኤልን የሚመለከቱ ቀጥተኛ ትንቢቶች አሉ። ብሉይ ኪዳን ስለ እስራኤል ከመጠን በላይ ይናገራል። ወደ ሐዲስ ኪዳን ስንመጣ እነኝን የብሉይ ኪዳን ንግግሮች ወይም ለእስራኤል የተሰጡ ተስፋዎችን በሶስት መንገድ የሚያዩ ወገኖች አሉ።
የመጀመሪያ እስራኤልን ብቻ የሚመለከት ነው። እኛ ልንጠቅሰውም ልንማረውም አይገባም የሚሉ አሉ። ስህተት ነው። ምክንያቱም እግዚአብሔር ግንኙነቱ ከጎሳ ጋር ሳይሆን ሕዝቤ ከሚለው ጋር ነው። ስለዚህ እስራኤልን ሲናገር እኛን እየተናገረን እንደሆነ ይሰማናል። ሁለተኛዎቹ ወገኖች ደግሞ እስራኤል ዘሥጋ ክርስቶስን ባለመቀበላቸው ወጥተዋል፣ ተጥለዋል። የብሉይ ኪዳን የተስፋ ቃል ለእስራኤል ዘነፍስ ለሐዲስ ኪዳን አማኞች ብቻ የሚሰራ ነው ይላሉ። እስራኤል በራሳቸው ወደቁ፣ እግዚአብሔር ግን ገና አልጣላቸው። ስለ ራሳቸው ውዱቃን ቢሆኑ ስለነ አብርሃም የሚነሱ ናቸው። ስለዚህ እስራኤል በእግዚአብሔር የወደፊት እቅድ ውስጥ ቦታ የላትም ማለት ፍጹም ስህተት ነው። ፍጹም ስህተት ነው። ስለዚህ የብሉይ ኪዳን ተስፋዎች እስራኤልንም ይመለከታሉ፣ ሕዝበ እግዚአብሔር እንደመሆናችን እኛንም ይመለከታሉ። ሶስተኛ፣ እስራኤልን በቀጥታ የሚመለከቱ ትንቢቶች አሉ። የእስራኤልን ማንሰራራት፣ እንደገና ባለ ሀገር መሆን፣ የሕዝቡን ልዕልና፣ ትንሣኤውን የሚገልጹ ትንቢቶች አሉ። እነሱ ቤተ ክርስቲያንን አይመለከቱም፣ እስራኤልን ቀጥታ የሚመለከቱ ናቸው። ስለዚህ እስራኤልን በሚመለከት ብሉይ ኪዳን አሁንም አስፈላጊ ነው። ዘጠነኛ፣ ሐዲስ ያለ ብሉይ አይቆምም። ስለዚህ የብሉይ ኪዳን መጽሐፍ ያስፈልጉናል። ሐዲስ ያለ ብሉይ አይቆምም። ሐዲስ ያለ ብሉይ መጀመሪያ የሌለው መጨረሻ ነው። ብሉይም ያለ ሐዲስ አይፈጸምም። ስለዚህ ከብሉይ ኪዳን አንስተን ወደ ሐዲስ ኪዳን ስንመጣ መጽሐፉ ወይም ስብከታችን ዘለዓለማዊነት ያገኛል። አስረኛ፣ የብሉይ ኪዳን መጻሕፍት በውስጣቸው አንደኛ ሕግ አለ። ብዙ መተው ያለብን ነገሮች በሕግ ተጠቅሰዋል። ምክር አለ፣ ለነገ ስንቅ የሚሆን ምሪት አለ፣ መንገዱ በዚህ በኩል ነው የሚል እግዚአብሔር ፊት አውራሪ ሆኖ የሚቀድምበትን አውራ ጎዳና የሚያሳይ ጸሎት አለ። በመላው ዓለም በቤተ እስራኤልና በቤተ ክርስቲያን መዝሙረ ዳዊት በየቀኑ ይጸለያል ላለፉት 3000 ዓመታት። ዛሬም ክርስቲያን ሁነን ከመዝሙረ ዳዊት እማንጸልይ ከሆነ ከተስፋይቱም ቤተ ክርስቲያን ከሐዲሷን ቤተ ክርስቲያን ልዩ ጠባይ ይዘናል ማለት ነው። መዝሙረ ዳዊት ክርስቲያን የሆነ ሁሉ በየቀኑ ሊያነበው ሊጸልየው ይገባል። እገሌ ዳዊት ደጋሚ ነው ሲባል እንሰማ የለ? ዳዊት ደጋሚ ዕድሜው ረዥም ነው ሲባል እንሰማለን። ዳዊት ደጋሚ ነው። ደጋሚ የሚል ቃል ስንሰማ ጠንቋይ የሚል ቃል ነው የሚሰማን በጆሮአችን ውስጥ። ምክንያቱም የቋንቋም እጥረት አለብን። በዚህ ዘመን ላይ ዳዊትን የሚደግም ሰው ካለ እድለኛ ነው። መድገም ማለት ለእግዚአብሔር ከተናገረ በኋላ እንደገና ያንን ቃል መልሶ መስማት የሚችል ነው። እንደገና ለነፍሱ ያንን ቃል መናገር የሚችል ነው። ይሄ በመንፈስ የሚጸልይ ሰው ነው የሚደግም። ጸሎት አለ በብሉይ ኪዳን ውስጥ። ትንቢት አለ። ትንቢት ማለት ነገን እግዚአብሔር ያዘዋል ማለት ነው። ብዙዎቻችን የነገ ፍርሃት አለብን። ነገን ብቻ አይደለም የሚመጣውን 1000 ዓመት እግዚአብሔር ይገዛል። ትንቢት ነገን ለመኖር ነገን ለመድረስ የሚያደፋፍር ነው። ይሄ ብቻ አይደለም፣ የማዳንን ጉዞ ያለበት ነው። እግዚአብሔር አቅም አንሶት እስራኤል በምድረ በዳ አልቀሩም፣ ባለማመን የቀሩት ያመኑ ግን ደርሰዋል። እግዚአብሔር የሚያስጀምረውን ጉዞ ያስፈጽማል። ብሉይ ኪዳን ስናስብ እነዚህን 10 ነገሮች ማሰብ አለብን።
ለዛሬ እዚህ ላይ እናቆማለን። ለአምላካችን ለእግዚአብሔር ምስጋና ለእኛና ለሕዝባችን በረከት ይሁን። አቤቱ ጌታ ሆይ እናመሰግንሃለን። በቸርነትህ ይህን ጊዜ፣ ይህን ወራት፣ ይህን ዘመን ስላዘዝክልን በሰማይ በምድር ክብር ምስጋና ላንተ ይሁን። አቤቱ ሆይ የተሰጠን ታላቅ በረከት፣ ታላቅ ገበታ፣ የቃልህ ጸጋ ደግሞ እንዳያንስብን ጌታ ሆይ እንዳይቀልብን በቸርነትህ ጥበብን የሚያውቅ አእምሮ፣ ሰማይን የሚያከብር ልቡና እንድትሰጠን አቤቱ እንማጸናለን። እንደ ቸርነትህ በሰማነው ቃል ሕይወታችንን አቤቱ አስተካክል፣ መንገዳችንን ምራ። ደስ የማያሰኙ ወራትና ዘመናትን ሁሉ ማዕበልን የምትቀዝፈው ጌታ ከፍለህ እንድታሻግረን እንማጸናለን። ለእስራኤል ለቤተ ክርስቲያን ስላደረግከው ማዳን ምስጋና እናቀርባለን። የቃልህን መረዳት ዕለት ዕለት እንድታበዛልን፣ ቃልህን አባቶቻችን ከውሻ ጋር እየታገሉ ከዘመድ ተነጥለው የልጅነት ሩጫቸውንና ጨዋታቸውን ሁሉ ሰውተው ቃልህን አጥንተዋል። ሐዲሳትን ብሉያትን ተምረዋል። ጌታ ሆይ እኛ ደግሞ በተደላደለ ወንበር ላይ ተቀምጠን በአማረ እልፍኝ ውስጥ ሆነን የላመ የጣመ እየበላን እየጠጣን ቃልህን ለማንበብ አልታደልንም። ጌታ ሆይ ራሳችንን ከበረከት አጉድለነዋል። ጌታ እግዚአብሔር ሆይ ነገ ዓይኑም ይያዛል፣ አእምሮም ጌታ ሆይ ከሚይዘው የሚያፈሰው ይበዛል። አቤቱ ቀን ሳለ ከዕድላችን እንድንጠቀም ጸጋህን አብዛልን። በዚህ በመጣው ቃል ኢትዮጵያን ሀገራችንን እንድትፈውስ፣ የሕዝቡን አእምሮ እንድታበራ፣ በምድሪቱ ላይ ያለውን ጨለማ፣ አለማስተዋል፣ መበላላት፣ መጠፋፋት፣ ራስ ወዳድነት፣ ፍቅረ ነዋይ ሁሉ ድል እንዲነሳ እንጸልያለን። ጌታ ሆይ ከሚመራው ጀምሮ እስከሚመሩት ድረስ በመልካም እንድታስብ፣ የበላዩ ለበታች የሚያዝንበት፣ የበታች ለበላይ የሚገዛበት ዘመን እንዲመጣ እንጸልያለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተው ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።